ሰላም እንዴት ናችሁ? በዚህ ቪዲዮ የተለያዩ ከለሮችን የተለያዩ ዲዛይኖችን በእንግሊዝኛ ምን ይባላሉ የሚለውን እንማማራለን። ስለዚህ ከወዲሁ ዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ጀምሩ። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል። እኛን በቀጥታ ማግኘት ከፈልጋችሁ 0971 900 600 ላይ ቴሌግራም፣ ዋትስአፕ ላይ ልታገኙ ትችላላችሁ። አሁን ቀጥታ ወደ ትምህርቱ እናልፋለን። እዚህ ጋር ላይ ዲፈረንት ታይፕስ ኦፍ ከለር የተሰጣሉ። አሁን እኛው እንደምታዩት ሬድ ማለት ነው ቀይ ማለት ነው። ቀይ ኢነርጂ እንደ ፓሽን ነው የሚያሳየው። በጣም ቀይ ማለት ለምሳሌ ለመጥፎ ነገርም ሊያሳይ ይችላል ማለት ነው። ቀይ ስንል አሁን ለምሳሌ ደም የተለያዩ ነገሮችን ማሳየት ስለሚችል ደንጀር የሆነ ነገርም ለማሳየት ይረዳናል ማለት ነው። ሌላኛው ቴል ይሄን ከለር ማለት ነው። ቴል እንለዋለን። ምን ማለት ነው? ካሊመንድ ትራስት የሆነ እምነት፣ ቀስ ያለ ነገር ዝግታን የሚያሳይ ከለር ነው ማለት ነው። እኛዋ የሎ ትባላለች። የሎ ከለር ደግሞ ኦፕቲማይዝ ኤንድ ጆይ የሆነ ደስታን የሚያሳየው ማለት ነው። የሎ ምንለው ደስታን የሚያሳይ ከለር ነው። ሌላኛው ማይንት እንለዋለን። ማይንት ምንለው ግሮዝ ኤንድ ባላንስ እድገትንና ማመዛዘንን የሚያሳይ ከለር ነው ማለት ነው። የተለያዩ ሀገሮች ባንዲራ ወይም ደግሞ ፍላግ ማለት ነው የራሳቸውን ሀገር እንትን ሲሉ ምንድነው ለከለሮቹ ስያሜ ይሰጣል ማለት ነው። በዛ መልኩ ነው ያ ባንዲራ ስራ ላይ የሚውለው። ከለር ቲዮሪ ቤዚክ ስላል ምንድነው እዚህ ላይ ፕራይመሪ ከለር የምንላቸው አሉ። ፕራይመሪ ከለር የምንላቸው ብዙውን ጊዜ የምንጠቀማቸው ለማለት ተፈልጎ ነው። ሬድ፣ የሎ፣ ብሉ ፋንዳሜንታል ከለርስ ናቸው። አሁን እነዚህ ቤዚክ ናቸው ማለት እንችላለን። እንቀላቅላቸውና ስንቀላቅለው ከዛ ሌላ ደግሞ የተለየ ከለር ሊሰጠን ይችላል ማለት ነው። ስለዚህ እነዚህ ፕራይመሪ ከለር ብለን እንጠራቸዋለን። ሬድ፣ የሎ፣ ብሉ። በሁለተኛ ደረጃ እችኛዋ ነች ሰከንደሪ ፓርት ኦሬንጅ፣ ግሪን፣ ፐርፕል ዛሬ ኮምቢኔሽን ኦፍ ፕራይመሪ የመጀመሪያ ፕራይመሪ ላይ ያሉ ከለሮችን ካምፔን አድርገን ሚክስ ስናረጋቸው የምናገኛቸው ከለር ናቸው ማለት ነው። እነዚህ ፕራይመሪ ከለርስ ይባላሉ። ፕራይመሪ። ሌላ ሶስተኛ ፖይንት ላይ ቴሪሸሪ ከለርስ የምንላቸው አሉ። ቴሪሸሪ ከለርስ የምንላቸው ደግሞ ስታዩት አንድ ቀለም ብቻ አይደለም፣ የተለያየ እንደ ሁለት አይነት ቀለም ይታያቸዋል ማለት ነው። ኢንግሬዲየንት የሆነ ነገር ሚክስድ የሆነ ነገር ነው የሚታያችሁ ማለት ነው። ስለዚህ እነዚህ አይነት ከለሮች ምን ይባላሉ? ቴሪሸሪ ከለርስ እንላቸዋለን። ሬድ፣ ኦሬንጅ፣ ብሉ፣ ግሪን የምንላቸው የተለያዩ ከለሮች ናቸው ማለት ነው። ፈርዘር ኮምቢኔሽን ናቸው። በጣም የተለያዩ ከለሮችን ሚክስ አድርገን ከዚያ ስናየው ምንድነው ፒውር የሆነ አንድ ሲንግል ከለር አይደለም የምናየው ማለት ነው። የተለያየ ሚክስድ የሆነ ከለር ነው የምናየው። ለዚያ ነው ቴሪሸሪ ከለርስ የተባሉ ማለት ነው። ሌላኛው ኮምፕሊመንተሪ ነው። ኮምፕሊመንተሪ ከለርስ ኦፖዚት ኦን ዘ ከለር ዊል የተለያዩ ዊላቸው አንግላቸው ላይ ስናየው ኦፖዚት የሆነ ከለር ሪፍሌክት የሚያደርግ ነገር ካለው ኮምፕሊመንተሪ ከለር እንላቸዋለን ማለት ነው። ሶ ዞስ አር ዘ ከለር ቤዚክ ቲዮሪ ናቸው። ፕራይመሪ፣ ሰከንደሪ፣ ቴሪሸሪ እንደ ኮምፕሊመንተሪ ብለን መከፋፈል እንችላለን የተለያዩ ከለሮችን ማለት ነው። እዚህ ላይ የተለያዩ ሼፖች ተሰጥተዋል። ይችኛዋ መጀመሪያዋ ክብ ነች። ክብ ሰርክል እንላታለን። ሰርክል ዊ ኮል ኢት ሰርክል። ይችኛዋ ደግሞ ስኩዌር ነች። ስኩዌር አራቱም ማዕዘን እኩል የሆነ ማለት ነው። አራት ማዕዘን እኩል ባይሆን ለምሳሌ ሁለቱ እኩል የሆነ ሁለቱ ደግሞ ትንሽ ረዘም ብሎ እኩል ቢሆን እንደሱ አይነት ያለው ማዕዘን ቢሆን ኖሮ ሬክታንግል እንለዋለን። ይሄኛው ግን ስኩዌር ነው የሚባለው። ይችኛዋ ደግሞ ትሪያንግል እናታለን። ትሪያንግል ማለት ሶስት ጎን ያለው ማለት ነው። ስለዚህ እሷን ምን ብለን እንጠራታለን? እንደ ጎኑ ነው፣ በጎኑ ብዛት ነው የምንጠራው። ስለዚህ ሶስት ጎን ስናለው ትሪ አንግል፣ ተሪ ማለት ሶስት ማለት ነው። አንግል ማለት ደግሞ ሶስት አንግል ያለው ለማለት ተፈልጎ ነው። እኛዋ ደግሞ ኮከብ በእንግሊዝኛ ምን ምንላት? ስታር እንላታለን። ስታር። እነዚህ የተለያዩ ቤዚክ ሼፖች ናቸው ማለት ነው። ቤዚክ ሼፖች ናቸው። ማንኛውም ሼፕ ከነዚህ ይነሳል። ከነዚህ ተነስቶ ነው ዳይሜንሽኑ ወይም ደግሞ እንትኑን ማለት ነው የተለያየ ሳይዙን በመቀያየር የተለያዩ ሼፖችን ልናገኝ እንችላለን። ስለዚህ ዛር ዘ ቤዚክ ሼፕስ። ካታጎሪስ ኦፍ ሼፖችን በተለያየ መንገድ ካታጎሪ ልንሰጣቸው እንችላለን ነው የሚለው። በመጀመሪያ ደረጃ ጂኦሜትሪ ሼፕ የምንላቸው ከጂኦሜትሪ ጋር ከማቴማቲክስ ጋር የሚያያዙ ማለት ነው። ለምሳሌ ብንወስድ እነ ሰርክል፣ ስኩዌር፣ ትሪያንግል፣ ፖሊጎን፣ ፔንታጎን፣ ሄክሳጎን፣ ዴካጎን ምናምን የምንላቸው የተለያዩ ሼፖች እነ ሮምቦስ ብዙ ናቸው። ኬት እነሱን ብንወስድ ምንድነው ዛር ጂኦሜትሪክ ሼፕ ነው የምንላቸው።
ጂኦሜትሪክ ሼፕ ከጂኦሜትሪ ጋር የሚያያዙ ከማቴማቲክስ ጋር የሚያያዙ ናቸው ማለት ነው። አሁን ጂኦሜትሪ ስንል ጂኦ ማለት የግሪክ ቋንቋ ነው አይደል? ጂኦ ስንል መሬት ማለት፣ ሜትር ማለት መስፈር ማለት መለካት። ስለዚህ ምንድነው ይሄ መሬት ላይ አውርደን ስናየው የተለያዩ ሼፖችን ዲዛይኑ እንዴት ነው፣ ምን ይመስላል፣ ሼፑ ምን አይነት ነው፣ ስፋቱስ ምን አይነት ነው የሚለውን እሱ ነው ሜጀር የምናደርገው። አሁን ይሄ ኖርማል በሶፍቱ ብቻ ሳይሆን ሃርዱም በሃርድዌር ሊሆን ይችላል። መሬት ላይ አውርደን በደንብ ሜጀር የምናደርገው ነገር ነው በአካል ማለት ነው። አሁን እዚህ ጋር በቲዮሪ እንደምንማረው አይደለም። መሬት ላይ አውርደን ለምሳሌ ክብን መሬት ላይ ቁጭ ማድረግ እንችላለን። ለምሳሌ ስኩዌር ስትወስዱ፣ ለምሳሌ የተለያየ መሬት ስትገዙ የከሌ አበበ 200 ካሬ መሬት ገዛ ይባላል። አለሚቱ 300 ካሬ አላት ሲባል ምንድነው እሱ ካሬ ስንል በስኩዌር ሜትር ስኩዌር ጋር እንትን ተብሎ በስኩዌር ሳይዝድ ተሰርቶ የተቀመጠ ነው ማለት ነው። ካሬ የምንለው እሱ ነው። ስለዚህ ማንኛውም እንትን ሪል ላይፍ አውርደን ከህይወታችን ውስጥ የምንጠቀመው ነገር ነው ማለት ነው። የሰርክል፣ ስኩዌር፣ ትሪያንግል፣ ፖሊጎን፣ ሄክሳጎን የምንላቸው። ስለዚህ እነዚህ ምንድን ናቸው? ከጂኦሜትሪ ጋርና ከማቴማቲክስ ጋር ዲቴይል ኮኔክት የሆኑ ነገሮች ጂኦሜትሪክ ሼፕ ብለን እንጠራቸዋለን። በሶስተኛ ደረጃ ኦርጋኒክ ሼፕ የሚባሉ አሉ። ኦርጋኒክ ሼፕ የምንላቸው በተፈጥሮ የሚገኙ የተለያዩ ቅርሶች፣ ለምሳሌ መሬት በተፈጥሮዋ ኦርጋኒክ ሼፕ አላት። መሬት በተፈጥሮ ነው። ተራራ አለው፣ ወንዝ አለው፣ የተለያዩ ሸለቆዎች፣ ባህር ምናምን አለ፣ የተለያዩ ጫካ አለ፣ ሜዳ አለ። ይሄ ምንድን ነው የምንላቸው? ኦርጋኒክ ሼፕ ነው። ሰው ምንም አላስተካከለውም ማለት ነው። በተፈጥሮ ስትመጣ ተፈጥሮ ራሷ ይዛት የመጣች ነገር ናት ማለት ነው። ተራራ በተፈጥሮ ነው የመጣው፣ ወንዝ በተፈጥሮ ነው፣ ሸለቆዎች ምናምን አጠቃላይ በተፈጥሮ ነው የመጣው አይደል? ስለዚህ እነሱን ምንላቸዋለን? ዛር ኖት ማን ሜድ፣ በሰው የተሰሩ አይደሉም። ኦርጋኒክ ሼፕ ብለን ነው የምንጠራቸው። እነሱ ኦርጋኒክ ሼፕ ብለን የምንጠራቸው የተለያዩ ናቹራሊ የሚገኙ ወንዝ፣ ተራራ ምናምን ሸለቆ ሊሆን ይችላል። ሌላ ፍሎዊንግ ለምሳሌ ወንዝ በተፈጥሮ ከላይ ወደታች ነው የሚፈሰው አይደል? ከላይ ወደታች ያው ተፈጥሮ ነው። መጀመሪያ ተፈጥሮ ሲታዘዝ ከላይ ወደታች እንዲፈስ ተደርጓል ማለት ነው እንጂ ለምሳሌ ከታች ወደ ላይ እንዲፈስ ታዞ ቢሆን ከታች ወደ ላይ እንዲፈስ ሲሆን ነበር ማለት ነው። መጀመሪያ እንዴ ተፈጥሮ እንዲያደርጉ አዝዞት ቢሆን ማለት ነው። እነዚህ አይነት ነገሮች ኦርጋኒክ ሼፕ ብለን ነው የምንጠራቸው። ሌላኛው ሰርድ ፖይንት ላይ ያለው አብስትራክት ሼፕ ነው የምንለው። አብስትራክት ከስሙ እንደምንረዳው ነን ቪዚብል ኢንቪዚብል የሆነ ነገር ነው። ኢንቪዚብል የሆነ ነገር የማይታይ የማይጨበጥ የማይዳሰስ ግን በአእምሯችን ውስጥ የሆነ ቅርጹ ሊኖር የሚችል እሱ ምን ብለን እንጠራዋለን? አብስትራክት ሼፕ ብለን ነው የምንጠራው ማለት ነው። የተለያዩ ሲምቦሎች፣ የተለያዩ ሪፕሬዘንቴሽኖች ሊኖሩ ይችላሉ። የተለያየ ለምሳሌ በአእምሯችን ብቻ አይተን ቪዥዋላይዝ የምናደርገው ነገር ማለት ነው። ሪል የሆነ መሬት ልናወርደው አንችልም፣ ግን በአእምሯችን ብቻ እንደዚህ ቪዥዋላይዝ እናደርግና ይሄ እንደዚህ አይነት ቅርጽ አለው እንደዚህ ነው ብለን በጭንቅላታችን ብቻ አስበን የምንረዳው ሼፕ አይነት ከሆነ አብስትራክት ሼፕ እንላቸዋለን። ስለዚህ እነዚህ አጠቃላይ ካታጎሪስ ኦፍ ሼፕ ብለን እንጠራቸዋለን። ቪዲዮውን በዚሁ ጨርሰናል። እንደዚህ አይነት አስተማሪ ቪዲዮ እንዳያልፋችሁ ዩቲዩብ ቻናላችን ሰብስክራይብ፣ ቲክቶክ አካውንታችን ፎሎ ማድረግ እንዳትረሱ። እንዲሁም እኛን በቀጥታ ማግኘት ከፈለጋችሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። እናመሰግናለን።